ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ስራችን ከማይክሮሶፍት ወርድ ጋር የተያያዘ ከሆነ በየቀኑ በተለይ ወርድ ላይ የምትሰሩ ከሆነ ማወቅ ያሉባችሁ ወሳኝ የሚባሉ ሾርትከቶችን እንመለከታለን። በጣም አጭር ናቸው። እንደምታዩት 5 ፔጅ ብቻ ነው። ከነዚህ ውስጥ አሁን አብዛኞቹን ታውቋቸዋላችሁ፣ ነገር ግን በተግባር ብዙዎቻችን አንጠቀማቸውም ማለት ነው። ከዛሬ ጀምሮ ግን ይሄን መጠቀም ይኖርብናል። ምን እንደሆኑ በተግባር እያሳየኋችሁ እሄዳለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ጀምሩ። ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዲታያችሁ እዚህ ጋር ከፍ ላድርግላችሁና ናቪጌት ለማድረግ የምንጠቀማቸው ብዙ ሾርትከቶች አሉ። ከነዛ ውስጥ እነዚህ ሶስቱን በተደጋጋሚ እንጠቀማቸዋለን። የመጀመሪያው ኮንትሮል ሆም ነው። እያየነው መሄድ እንችላለን። ከኪቦርዳችሁ ላይ እዚህ ጋር ኮንትሮል እዚህ አለ፣ ሆም ደግሞ እዚህ ጋር አለ። እሱ ምንድነው የሚያደርግላችሁ ወደ ዶክመንታችሁ መጀመሪያ ይወስዳችኋል ማለት ነው። በተለይ በጣም ብዙ ፔጅ ካላችሁ። ኮንትሮል ኢንድ ደግሞ የእሱ ተቃራኒ ነው። እሱ ደግሞ ምንድነው የሚያደርገው ወደ መጨረሻው ይወስዳችኋል። ስለዚህ ኮንትሮል ከዛ ኢንድን ትነካላችሁ ማለት ነው። ስለዚህ አሁን አንድ ሰው ስራ እየሰራ ስንተኛው ፔጅ ላይ ነን? አንደኛው ፔጅ ላይ ነን ከአምስቱ። የመጨረሻው ጋር መሄድ ከፈለኩ አሁን ኮንትሮል ከዛ ኢንድን ብነካ መጨረሻው ላይ ወሰደኝ። እንደምታዩት አምስተኛው ላይ ነው ያለው። ኮንትሮል ከዛ ሆምን ብነካ ደግሞ የመጀመሪያው ላይ ይወስደኛል። ከአንድ ቃል ደግሞ ወደ ሌላ ቃል መሸጋገር ከፈለጋችሁ ኮንትሮል ትነኩና አሮ ስትነኩ እንደምታዩት አንዳንድ ቃል እየዘለለ ይሄዳል። ወደ ኋላም በተመሳሳይ ማለት ነው። ስለዚህ ኮንትሮልን ትጫኑና እነዚህን መንካት ትችላላችሁ፣ ወደ ግራና ወደ ቀኝ እያደረጋችሁ ማለት ነው። ለምሳሌ ኮንትሮል ጋር ብቆም እዚህ ጋር ከዛ ኮንትሮል ተጭኜ ወደ ቀኝ እንደምታዩት አንዳንድ ቃል እየዘለለ ይሄዳል። እዚህ ጋር ግን አንድ ቲፕ ልጨምርላችሁ። ለምሳሌ አሁን ያለው የት ጋር ሙቭ የሚለው ጋር ነው። ከሱ ፊት ለፊት ያሉትን መምረጥ ከፈለኩኝ ኮንትሮል ሺፍት ከዛ ወደ ቀኝ እንደምታዩት አንዳንድ ቃል እየመረጠልኝ ይሄዳል። ወደ ኋላ ከፈለጋችሁ እንደዚህ ቀስቱን እየነካችሁ ወደ ኋላ መሄድ ትችላላችሁ ማለት ነው። አሁን ያደረኩት ምንድነው ኮንትሮል ከዛ ሺፍት ከዛ እነዚህን መንካት ወይም መጠቀም ትችላላችሁ። ስለዚህ ናቪጌሽን ላይ እነዚህን የመጠቀም ልምድ ሊኖረን ይገባል ማለት ነው። አሁን ወደ ሁለተኛው እንሄዳለን። ሁለተኛው ደግሞ እዚህ ጋር የምትመለከቱት ነው፣ ፎርማት ከማድረግ ጋር የተያያዘ ነው። ለምሳሌ እዚህ ጋር አንድ ሳምፕል ጽሁፍ ልጽፍ እችላለሁ። አድናቆት ቲዩብ ብዬ ጻፍኩኝ። ከዛ ልምረጠው። ቅድም ባሳየኋችሁ በአንደኛው መንገድ እንደዚህ ሰሌክት ማድረግ ይቻላል። ጎላ ብሎ እንዲታይ ከፈለጋችሁ ኮንትሮል ቢን መንካት ይቻላል ማለት ነው። እንደምታዩት ቦልድ ይሆናል። ኢታሊክ እንዲሆን ወይም እንዲጋደም ከፈለጋችሁ እንደዚህ ብትነኩ ጋደም ያለ ይሆናል። ከስሩ ማስመር ከፈለጋችሁ ኮንትሮል ዩን ብትነኩ ደግሞ ይሰመራል ማለት ነው። ትንሽ ከፍ ልናደርገው እንችላለን። አሁን በደንብ እንድትለዩዋቸው ተመልሼ አሁንም ኮንትሮል ቢ ብነካ እንደምታዩት ከቦልድ ይወጣል። ብነካው ደግሞ መልሶ ቦልድ ይሆናል ማለት ነው። ስለዚህ አሁን ያደረግነው ምንድነው ኮንትሮል ከዛ በኋላ ቢ ቦልድ አደረገልን፣ ኮንትሮል አይ ኢታሊክ አደረገልን፣ ኮንትሮል እና ዩን ስነካ ደግሞ አሰመርን። ሌላው ቡሌት ለማስገባትም በጣም በቀላሉ ለምሳሌ አድናቆት ቲዩብ በሚለው ስር የምዘረዝራቸው ነገሮች ካሉ ለምሳሌ ሰብስክራይብ ከዛ ደግሞ ላይክ እንደዚህ እየዘረዘርኩኝ ነው፣ ሼር። ነገር ግን እነዚህን በቡሌት ነበር ማስቀመጥ የፈለኩት። ስለዚህ ሁሉንም መምረጥ ይቻላል። ከዛ ኮንትሮል ሺፍት እና ኤልን ብነካ ተመልከቱት። ኮንትሮል ሺፍት ከዛ ኤልን ብነካ በቡሌት ይቀመጣል ማለት ነው እንደምታዩት። ከዛ አሁን ኢንተር እያልኩ የምዘረዝረው ነገር ካለ ቡሌቱ ራሱ አውቶማቲካሊ እየገባልኝ ይሄዳል። ስለዚህ ኮንትሮል ሺፍት ኤልን በመንካት ቡሌት ማስገባት ይቻላል ማለት ነው። ሶስተኛው ደግሞ ኤዲት ለማድረግ የምንጠቀምባቸው ሾርትከቶች ናቸው። እነዚህ አሁን አብዛኞቹን እናውቃቸዋለን እንዳልኳችሁ፣ ነገር ግን የመጠቀም ልምዱን ልናዳብር ይገባናል ማለት ነው። ሾርትከት በጣም ወሳኝ ነገር ስለሆነ ለምሳሌ ኮፒ ለማድረግ ኮንትሮል ሲ ነው፣ ከት ኮንትሮል ኤክስ፣ ፔስት ደግሞ ኮንትሮል ቪ ነው ማለት ነው። ለምሳሌ ይህ ሾርትከት የሚለውን ብቻ መረጥኩት፣ ኮንትሮል ሲ ብነካ ኮፒ ሆነ ማለት ነው። ከዛ የምፈልገው ቦታ ጋር ሄጄ ኮንትሮል ቪ ብለው ፔስት ይሆናል። በተመሳሳይ ደግሞ ለምሳሌ ይህንን ልምረጠው፣ ኮንትሮል ኤክስ ብነካ ይጠፋል ከዚህ ጋር። ከዛ የምፈልገው ቦታ ጋር ሄጄ ኮንትሮል ቪ ብነካ ፔስት ይሆናል ማለት ነው። ወደኋላ መመለስ ከፈለጋችሁ ደግሞ ኮንትሮል ዜድን ብትነኩ ወደኋላ እንደምታዩት አንድ ስቴፕ ይመልሳችኋል። ወደፊት ለመሄድ ደግሞ ሬዲዮ ነው ኮንትሮል ዋይ፣ ወደፊት እንደምታዩት ኮንትሮል ዋይ ወደፊት፣ ኮንትሮል ዜድ ደግሞ ወደ ኋላ ይመልሳል ማለት ነው። ስለዚህ ኮንትሮል ሲ ኮፒ፣ ኮንትሮል ቪ ፔስት ያደርጋል፣ ኮንትሮል ኤክስ ደግሞ ከት ያደርግልናል። እንዳልኳችሁ ብዙዎቹ እናውቃቸዋለን፣ ነገር ግን ተግባር ላይ መዋል ስላለብን ነው። ሌላው ደግሞ ኮንትሮል ኤፍ ነው። ይህም በጣም መሰረታዊ የሚባል ነው። የሆነ ቃል ቢጠፋባችሁና መፈለግ ካስፈለገ ኮንትሮል ኤፍን ብትነኩ ቀጥታ ፋይንድ ይመጣላችኋል ማለት ነው።
ለምሳሌ ኤዲቲንግ የሚል ፈልግ ያለው እንደዚህ ታይፕ አደርጋለሁ። ኤዲቲንግ ባንዴ አመጣልኝ ማለት ነው። ላጥፋውና ደግሞ ኮንትሮል የሚል ቃል አሁን ፈልጌ ቢሆን ኮንትሮል ብዬ ልጻፍ። ተመልከቱ እንዳለ ኮንትሮሎቹ በቢጫ ይቀመጣሉ ማለት ነው። ስለዚህ እናንተ አንድ ጽሑፍ ቢጠፋባችሁ ኮንትሮል ኤፍን እየነካችሁ መፈለግ ይቻላል ማለት ነው። ሌላው ኮንትሮል ኤች ነው። ኮንትሮል ኤች ደግሞ ሪፕሌስ ነው የሚያደርገው ወይም መተካት ስትፈልጉ ነው። ለምሳሌ እዚህ ጋር ሰለሞን የሚባል ሰው ቢኖረን ኮፒ ላድርገው ብዙ ቦታ ሰለሞንን ኢንተር እዚህ ጋርም ሊሆን ይችላል፣ ከፊት ለፊት ጋርም ሊኖር ይችላል፣ ሌላም ቦታ ሊኖር ይችላል ማለት ነው። እናንተ ይህን በምን ታስቡታላችሁ? ለምሳሌ በስህተት የተጻፈ ነገር ቢኖርና እሱም መተካት ቢኖርባችሁ እያንዳንዷን እየሄድን አንቀይርም። ለምሳሌ ሰለሞን ሳይሆን ሶሎሜ ነው ብንባል ወደዛ ለመቀየር ምን ማድረግ እንችላለን? ኮንትሮል ኤች ስንነካ እንደምታዩት ሪፕሌስ የሚለው ይመጣል። ከዛ በኋላ ምንድን ነው የምትፈልጉት እያለ ነው ማለት ነው። ይሄን ላጥፋውና የምንፈልገው ማለት ነው ሰለሞንን ነው። እዚህ ጋር ሰለሞን ብዬ ጽፌ ያለው የሚተካው ደግሞ በማን ነው? በሶሎሜ ነው ማለት ነው። ስለዚህ ሶሎሜ ብዬ ጻፍኩ። ሪፕሌስ ኦል እለዋለሁ ሁሉንም እንዲተካ። 3 ቦታ ነበረ ተክቻለሁ ብሎኛል። ኦኬ ላለው ክሎዝ ላለው ማለት ነው። ተመልከቱ 1 እዚህ ተቀየረ፣ 2 እዚህ ተቀየረ፣ 3 እዚህ ተቀየረ ማለት ነው። ስለዚህ ኮንትሮል ከዛ በኋላ ኤፍ ፋይንድ ነው ወይም መፈለጊያ፣ ኮንትሮል ከዛ ኤች ደግሞ ሪፕሌስ ማድረጊያ ነው። አሁን ግን እነዚህ ነገሮች ስለማልፈልጋቸው ኮንትሮል ዜድ እያልኩኝ ወደኋላ እመለሳለሁ ማለት ነው። አራተኛው ላይ ደርሰናል። አራተኛው ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ ፎንት መጨመር ሲኖርባችሁ እየሄዳችሁ እዚህ አካባቢ መጨመር አይጠበቅባችሁም ማለት ነው። እነዚህም ፕራክቲስ ካረግን በጣም በቀላሉ ፈጣን እንሆናለን። እንደዚሁም ብቃታችን እየጨመረልን ይሄዳል። አሁንም አድናቆት የሚለውን መረጥኩት ለምሳሌ። ከዛ የዚህን ፎንት አሁን መቀየር ከፈለኩኝ መርጠውና ኮንትሮል ሺፍት ከዛ ግሬተር ዛን ብነካ ወይም የይበልጣል ምልክት እንደምታዩት እየጨመረ ነው። ያንሳል ምልክት ብነካ ደግሞ እያነሰ ይመጣል። የይበልጣል ምልክት እየጨመረው ይሄዳል። የያንሳል ምልክት እያሳነሰው ይሄዳል ማለት ነው። አሁን ይሄ ረጅም ይመስላል ሾርት ከቱ፣ ነገር ግን አጭር ነው። ምክንያቱም ላሳያችሁ አንዴ እዚህ ጋር እንምጣና አሁን ኪቦርድ ላይ ምንጊዜም ኮምፒውተር ላይ መጀመሪያ ይሄን ስትነኩ የሚጽፈው ከስር ያሉትን ነው፣ ዋናዎቹ እነዚህ ስለሆኑ ማለት ነው። ከላይ ያሉትን ለማግኘት ግዴታ ሺፍት መነካት ይኖርበታል። ለምሳሌ እዚህ ጋር 1 ቁጥር 2 ቁጥር 3 ቁጥር ይላል። አንድ ሰው አሁን መሰላል መጻፍ ቢፈልግ 3 ቁጥርን ቢነካ አይጽፍለትም። ስለዚህ መሰላል ያለው የት ነው? ከላይ ነው። ከላይ ያለውን ለማግኘት ሺፍት እና ይሄን ስለምንነካ ነው ማለት ነው። ስለዚህ አሁንም ይበልጣል ስንፈልግ የምንነካው ሺፍት ነው። ስለዚህ አንድ ላይ ኮንትሮል ሺፍት ይበልጣል ስንነካ ሳይዙ ይጨምራል፣ ያንሳል ስንነካ ደግሞ ሳይዙ እያነሰ ይመጣል ማለት ነው። ሌላው ኮንትሮል ኢንተር ነው። ይሄ ደግሞ አዲስ ፔጅ ብሬክ ይሰጣችኋል። ለምሳሌ ዝቅ አድርጌ ልንመለከተው እንችላለን። አሁን እዚህ ጋር ነው ያለሁት። ኢንተር ብል ተመልከቱ፣ የት ነው የሚያወርደኝ? እዚሁ ነው። አዲስ ወረቀት ወይም አዲስ ፔጅ ከፈለኩኝ ግን ምን ማድረግ እችላለሁ? ከኪቦርድ ላይ ኮንትሮል ኢንተር ስነካ አሁን ይሁት 5 ፔጅ ነው ያለኝ። ኮንትሮል ኢንተር ስነካ 6ኛ ፔጅ ላይ ወዲያው ይወስደኛል ማለት ነው። ስለዚህም ፍጥነታችሁን በጣም ይጨምርላችኋል። አሁን ግን ኮንትሮል ዜድ ልበልና ወደኋላ ልመለስ። ስለዚህ ኮንትሮል ከዛ ኢንተርን ስነኩ አዲስ ፔጅ ይገባላችኋል። ሌላው ደግሞ ሄዲንግ ስታይሎችን መቀየር ይቻላል። 1 2 3ን እየነካችሁ መጀመሪያ ኮንትሮል አልትን ታስቀድሙና ማለት ነው። ይህም በጣም መሰረታዊ ነው። ኮንትሮል አልት አለ፣ ከዛ ቁጥሮቹን መንካት ማለት ነው። ሀሳቡን እንየው። ለምሳሌ አድቫንስድ ሾርትከት የሚለው ሄዲንግ እንዲሆን ፈልጌያለሁ፣ መምረጥ ትችላላችሁ። ከዛ በኋላ ኮንትሮል ነካና ኮንትሮል አልት 1 ቁጥር ብንነካ ተመልከቱት ምን ሆነ ማለት ነው። ሄዲንጓን አንደኛ አድርገዋል ነው ማለት ነው። ሄዲንግ ሰጠ ነው እዚህ ጋር በዲፎልት መረጠልን። ሁለተኛ ከፈለግን 2 ቁጥር ነው ከፊት ለፊቱ ያለው እንደምታዩት። ስለዚህ ኮንትሮል አልት 2 ቁጥር፣ ኮንትሮል አልት 3 ቁጥር እንደዚህ እያደረጋችሁ ሄዲንግ መስጠት ይቻላል ማለት ነው። ስለዚህ ለዋናዎቹ ሄዲንግ እንደዚህ እንሰጣለን። መጨረሻ ላይ አንድ ቲፕም ስለማሳያችሁ ሄዲንግ የማድረጉንም ጥቅም በዛው ልንመለከተው እንችላለን። ለምሳሌ ይህንን እንዳለ ልምረጠውና ኮንትሮል አልት 1 ቁጥር ሄዲንግ ዋን አደረግነው። በተመሳሳይ ይሄንንም ልምረጠውና ኮንትሮል አልት 1 ቁጥር ሄዲንግ ሆነ። ይሄ ደግሞ በሱ ስር የሚጻፍ ነገር ነው ብለን እናስብና ኮንትሮል አልት 2 ቁጥር ነካውኝ ሄዲንግ ተሆነ ማለት ነው። በቴብል ኦፍ ኮንቴንት ለተለያየ ነገር ያግዛችኋል። ቲፕ ያልኳችሁንም አሳያችኋለሁ መጨረሻ ላይ። ሌላው ደግሞ የሆነ ነገር ሲከብዳችሁ ቀጥታ መጠየቅ ትችላላችሁ ማለት ነው። አልትና ኪውን በመንካት ብቻ። ለምሳሌ ቴብል እንዴት እንደሚገባ አላወቅኩም፣ ስለዚህ እንዲያግዘኝ ፈልጌያለሁ። ምን አደርጋለሁ? አልት ከዛ ኪውን ብነካ ከላይ ተመልከቱ ሰርች የሚለው አክቲቭ ይሆናል።
የምፈልገውን ነገር ከዛ መጠየቅ ይችላል። ለምሳሌ ቴብል ብዬ ብጽፍ ተመልከቱት፣ ከቴብል ጋር የተያያዘ በጣም ብዙ አማራጭ መጥቷል። ቴብል ኦፍ ኮንቴንት፣ ኢንሰርት ቴብል ኦፍ ኮንቴንት ይላል፣ ድሮ ቴብል፣ አድ ቴብል ብለው ቴብል በቀላሉ እንዳስገባ እድል ይሰጠኛል ማለት ነው። ለምሳሌ እዚህ ላይ ክሊክ ባደርግ ወይም ቦታ ንብረትነትና ቴብል እዚህ ጋር ነው ማስገባት የፈለግኩት። ስለዚህ አልት ኪው ነካለሁ፣ ከዛ ቴብል ብዬ ጽፋለሁ። ከዛ እዚህ ጋር አድ ቴብል የሚለው ጋር መጣና ቴብሌን እመርጣለሁ። ስለዚህ ቴብል በቀላሉ ማስገባት ቻልኩኝ ማለት ነው። ስለዚህ እናንተ ያላወቃችሁት ነገር ካለ አልትና ኪውን እየነካችሁ ሰርች ጋር መሄድ ትችላላችሁ። እዚህ ጋር ደግሞ ቲፖች አሉ። ከዚህ ቦነስ በተጨማሪም አንድ መጨረሻ ላይ ቲፕ ጨምርላችኋለሁ። እዚህ ጋር ደግሞ ሺፍት እና ኤፍ3ን መንካት ይቻላል። መጀመሪያ ግን አልት ኪው ያልኩትን ላሳያችሁ። ቅድም የጠየቅንበት አልት ኪውን ስነኩ ነው ወደ እዚህ ሰርች ወደ ማድረጊያው ቦታ የሚወስዳችሁ ማለት ነው። ወደዚህ ስንመለስ ይሄ ደግሞ ኬዙን ይቀይርልናል። ኬዝ ማለት አፐር ኬዝ ሊሆን ይችላል፣ ሎወር ኬዝ፣ እንደዚሁም ደግሞ ታይትል ኬዝ ሊያደርገው ይችላል ማለት ነው። ለምሳሌ ይህን ቴክስት ልምረጠው እንደዚህ። ከዛ በኋላ ሺፍት ኤፍ3 ብነካ ተመልከቱት፣ የሚሆነው እንዳለ ካፒታል ሌተር ይሆናል። አሁንም ሺፍት ኤፍ3 ብነካ እንዳለ ስሞል ሌተር፣ ሺፍት እና ኤፍ3 ብነካ ታይትል ወይም ደግሞ የመጀመሪያዎቹ ብቻ ካፒታል ይሆናሉ። ድጋሚ ብነካው ሁሉም ካፒታል ይሆናል። እንዲያቀያየራችሁ መጠቀም ይቻላል ማለት ነው። ስለዚህ ሺፍት ነክታችሁ ከላይ ኤፍ3 የሚል ኪቦርዳችሁ ላይ ታገኛላችሁ። በእሱ መቀየር ይቻላል። ሌላው ደግሞ ኮንትሮል ስፔስ ነው። ይሄ ደግሞ ፎርማት ያደረጋችኋቸውን ነገሮች እንዳለ ያጠፋል። አሁን ይሄን በቀይን የጻፍ ነው። እዚህ ጋር የተለያዩ ፎርማቶችን አድርገናል። ኮንትሮል ኤን እንካ ሁሉንም ለመምረጥ እስከ ላይ ያሉት እንዳለ ይመረጣሉ ማለት ነው። ከዛ ከኪቦርድ ላይ ኮንትሮል እና ስፔስን ስናቁ ተመልከቱት፣ ፎርማት የተደረገው ነገር በአጠቃላይ ይጠፋል ማለት ነው። እዩት፣ እንዳለ እዚህ ጋር አጥፍቶታል። አሁን ግን እንዲመለስ ስለምፈልግ መልሰዋለሁ ማለት ነው። ስለዚህ ፎርማት የተደረገ ነገር ለማጥፋት ኮንትሮል ከዛ ስፔስን በመንካት በቀላሉ ማጥፋት ይቻላል። ይሄ አሁን ከተለያየ ቦታ ፋይሎችን ኮፒ አድርጋችሁ ስታመጡ ፎርማቱን ካልፈለጋችሁ በዚህ መልክ በአንዴ ማጥፋት ይቻላል። ሌላው ደግሞ ቅድም እዚህ ጋር አሁን ሄደር እየሰጠን ነበረ። ሄደር 1 2 እያልን ማለት ነው። ለዚህኛውም ሄደር ሰተነው ማለፍ እንችላለን። ኮንትሮል አልት እና አንድ ቁጥር ልንካና ሄደር ለዚህም ሰጥቼዋለሁ። ከዛ በኋላ አሁን ስታይሎቹን ለማጥፋት ከፈለጋችሁ እንደምታዩት ኮንትሮል ሺፍት ኤን ስነኩ ወደ ኖርማል ይመልሰዋል። ኖርማል ማለት እዚህ ጋር የምትመለከቱት ነው። እነዚህ ደግሞ ሄዲንግ 1 2 እያሉ የሚቀጥሉት ናቸው ብለናል። ስለዚህ ኮንትሮል ኤ ከዛ በኋላ ኮንትሮል ሺፍት ኤን ብንነካው ኖርማል ሆነ እንደምትመለከቱት ምንም አይነት ሄዲንግ የሚባል ነገር የለንም ማለት ነው። አሁን ግን ሄዲንጎቹን ስለምፈልጋቸው ኮንትሮል ዜድ ብዬ ወደኋላ እመልሰዋለሁ። እስካሁን አብራችሁ ለቆያችሁ አንድ ቲፕ ልጨምርላችሁ። ቅድምም ይሄንን ያስገባንበት ምክንያት ስነግራችሁ ቲፕ አሳያችኋለሁ ብያችሁ ነበረ። ሄዲንግ 1 ሄዲንግ 2 እያለን እነዚህን ሰርተናል። አሁን ከላይ ቴብል ኦፍ ኮንቴንት ብናስገባ እነዚህ በጣም ያግዙናል ማለት ነው። ስለዚህ ከፊት ለፊቱ ክሊክ ላድርግና ይህን ቦታ ነፃ ለማድረግ ኮንትሮል ኢንተር አዲስ ፔጅ ይሰጠናል ስላለን ኮንትሮል ኢንተር አዲስ ፔጅ እንደምታዩት አገኘሁኝ። ከዛ እዚህ ጋር ክሊክ አድርግና ቴብል ኦፍ ኮንቴንቷን እዚህ እንዲገባ ነው የፈለግኩት። ስለዚህ እዚህ ጋር መጣና ሪፈረንስ፣ በመቀጠል ቴብል ኦፍ ኮንቴንት የምትፈልጉትን አይነት መምረጥ ይቻላል። እዚህ ጋር አማራጮች አሉ። ከዛ ክሊክ ብታደርጉ አውቶማቲካሊ እኔ ምንም ሳልጽፍ እንደምታዩት ሄደር ስላደረግናቸው በቀላሉ ቴብል ኦፍ ኮንቴንት አገኘም ማለት ነው። ያስገባነው ቴብል ኦፍ ኮንቴንት ደግሞ አውቶማቲክ ነው። ለምሳሌ ወደ ቦነስ መሄድ ከፈለኩኝ ኮንትሮልን ተጭኜ እዚህ ጋር መጥቼ ክሊክ ባደርግ ተመልከቱት ወዴት እንደሚወስደኝ፣ ወደዚህ ወደ ማውጫው ይወስደኛል። እዚህ ጋር ግን ይውታውን 6 ፔጅ ነው ያለን። ለምሳሌ 7ኛ ፔጅ ልጨምርላችሁና እዚህ ጋር ኮንትሮል ኢንተር አዲስ ቦታ ላይ ደግሞ እዚህ ጋር ለምሳሌ ሰብስክራይብ የሚል ነገር ልጻፍና እዚህ ጋር የተለያዩ ነገሮችን ልሰራ እችላለሁ ከስር። ይሄ ግን ዋናቸው ነው። ስለዚህ ሄደር ላድርገው ኮንትሮል አልት እና አንድ ቁጥር። አሁን ወተን ቼክ ብናደርገው ከላይ የለም፣ 7ኛው አልገባም። ስለዚህ እንዲገባ ክሊክ አደርጋለሁ እዚህ ላይ። ከዛ እዚህ ጋር አፕዴት ቴብል የሚለውን መንካት ወይም ሪፈረንስ ጋር መታችሁ ከዛ እዚህ ጋር አፕዴት ቴብል ይላል። ይሄን ትነኩና አፕዴት ኢንታየር ቴብል ከዛ ኦኬ ብትሉ ይገባላችኋል ማለት ነው። ስለዚህ ሄደር ማስገባት በጣም ወሳኝ እንደሆነ በዛው እንድታውቁት ነው የኛውን ቲፕ የጨመርኩላችሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንደ አይነት ቪዲዮችን ሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።